እንኳን ለኢትዮጵያ ኦርቶዶክስ ቤተክርስቲያን የሁዳዴ ጾም በሰላም አደረሳችሁ። ለኢትዮጵያ ሙስሊም ወንድሞቼም እንኳን ለሮመዳን ጾም አደረሳችሁ። ሮመዳን ይመስለኛል። ከዛ ውጪ ልናገር የምፈልገው ነገር ሲኖር እንደዚህ ብቅ ብዬ እናገራለሁ። ጩኸትና ጫጫታ፣ ስድብና ዝልፊያ፣ ጋጋታ፣ መንጋነት እኔን አይመለከተኝም። በነዛ ውስጥ መጓዝም አልፈልግም። መስከን ማስተዋል፣ ጭንቅላትን ሰፋ አድርጎ ማየት፣ እርግት ማለት ራስንም ያድናል፣ ለሌሎችም ሰዎች ተስፋ መሆን ይቻላል የሚል እምነት አለኝ። መጾም ማለት ክፉ አለመስራት፣ መጾም ማለት ክፉ አለመነጋገር፣ ክፉ አለማሰብንም ይጨምራል። እስቲ በዚህ በጾም ውስጥ የሁለት ትልቅ ሃይማኖቶች ጾም አለ። ሶሻል ሚዲያ ላይ ያሉ ሃይማኖተኞችንም ጸሎተኞችንም ወላሂም ማርያምንም ገብርኤልን ሚካኤልንም የሚሉትንም ስርዓታቸው በዚህ በጾም ውስጥ ምንድነው የሚለውን ነገር መገምገምና ማየት እንችላለን የሚል እምነት አለኝ። ካልሆነ የፌክ ሃይማኖተኛ፣ የፌክ ብሔርተኛ፣ የፌክ ፖለቲከኛ ያለ እውቀት መራመድ የሚያበቃለት ጊዜ ላይ እንደደረስን ይሰማኛል። የሚሰማኝ ይሄ ነው። በርከት ያሉ ፌክ ሰዎችን ተመልክቻለሁና በርከት ያሉ ሰዎችን ታዝቤያለሁ። የማስተዋልና የማሰብ ችግርም እንዳለ ተገንዝቤያለሁ። በተደጋጋሚ የምናገረው ነው። አንድ ሴት ልጅ ከሁለት ወንዶች ጋር ተብሎ 100,000 ሰው ከተሰበሰበ ወዳጄ የቆምክበትን ቦታ ራስ ምን እያረኩ ነው ብለህ ጠይቅ። ከዛ ውጪ ሌላው ቀላል ነው እያስባለሁ እና የቆምንበት ምንድነው ያለው እየሆነ ያለው ምንድነው የሚለውን ነገር ማየት ምላሽ ይሰጣል ብዬ ስለማስብ ነው። ከዛ ውጪ በአማራ ፖለቲካ ውስጥ የአማራ ፋኖ ከ6 ከ7 ድርጅት ሲሰበሰብ ወደ አንድነት የመጣበትን መንገድ ተመልክቻለሁ፣ አይቻለሁ። ለምን አንዱና ከሌ ግለሰብ አምልኮ ምን ደረጃ እንዳደረሰን ተመልክቻለሁ። የድርጅት ፍቅር፣ ድርጅትና ሰፈር አቅጣጫ ወንደር ምናምን አካባቢ መውደድም ዋጋ እንዳስከፈለን ተመልክቻለሁ። በስልጣን ላይ ለመቀመጥና በሴራና በተንኮል ወንድሞቻቸውን አስበልተው ይሄንን ስልጣን እኛ እንቆነጣለን የሚል ቅዠቱም ያሉ ሰዎችንም ታዝቤያለሁ። ብዙ አይቻለሁ በዚህ 2 ዓመት ውስጥ በጣም በሚገርም ሁኔታ ማለት ነው። ብዙ ነው የተማርኩት። ለዛም ነው ይሄ ጫጫታው፣ ሶሻል ሚዲያ ላይ ያለው ሳንቲም ለቀማ፣ ሀበሻ ቀሚስ ነጋዴ፣ ይሄ ጊፍት ለቃሚ ወይም ደግሞ የገዛ ወንድሞቹ ወገኖቹ በድርድር የተቀጠቀጡ ስለዛ ወገኖቹ የማያስብ በርከት ያሉ ሰዎችን ታዝቤያለሁ። እና ከባድ ጊዜ ነው። ምንም አለ ግን ምን ይሰማሃል ብትሉኝ አሁን የፖለቲካው ወይም ደግሞ የፋኖ እንቅስቃሴ ምድር ላይ ያለው የፖለቲካው አካሄድ ዙሩን አክሯል መሰለኝ። አሁን እውቀት የሚያስፈልግበት ጊዜ የምትናገረውን ነገር ሜክ ሴንስ የሚያደርግ ማች ያደርጋሉ ምድር ላይ ካለው ብርሃን አለው ወደፊት ሲዋላውን ተረድቶታል የሚለውን ነገር የሚያሳይ መሆን መቻል አለበትና በርከት ያለው ዝምታን መርጠው ተመልክቻለሁ። ሴረኞችና ክፋተኞች የሚቆፍሩት የሚሄዱበትን አቅጣጫም አልተረዳሁም ማለት አይደለም። እሱ አለ ግን ይመስለኛል የአማራን ህዝብ ትግል፣ የአማራን ጥያቄ፣ የአማራን ህዝብ እንቅስቃሴ በአጭርና በቀላል ማጠፍ የሚቻልበት ደረጃ ላይ ያለ አይመስለኝም። ደግሞም አይደለም። የህዝቡን ጥያቄ በአግባቡና በስርዓቱ ካልመለስክ ዋጋ ትከፍላለህ። የፌዴራል መንግስቱን የትም ዋጋ የምትከፍልበትን የራስን ጉድጓድ እየቆፈርክ እንዳለ ነው የሚሰማኝና በርከት ያሉ እንቅስቃሴዎችን ታዝቤያለሁ። የዋጋ የሚያስከፍሉ ነገሮች ግን ከፊት እየመጡ እንዳለ ይሰማኛልና ያለ እውቀት የሚቧችሩ ያለ ሐሳብ የሚራመዱ ይሄ ሶሻል ሚዲያ ላይ ገንዘብ ለመቀም ምናምን የሚሄዱ አካላቶች ባዶ ባዶነታቸውን ይዘው ቆርቆሯቸውን ይዘው እንደ ቆርቆሮ የሚጮሁ ሰዎችንም ታዝቤያለሁ። እና ይሄን ሁሉ ጥሎ የሚያልፍ ታፍ የሆነ ሲስተም የሚጠይቅ የፖለቲካ ሲስተም የሚጠይቅ ጊዜ ላይ ተደርሶናል። እና አሁን ዝም ብለህ አፍን መተህ የምታወራበት ሰዓት አይደለም። ስትናገር ይሄንን ብለህ ካልኩሌሽን ተሰርቶ ስትራቴጂ ተነድፎ እንደዚህ እዚህ ጋር ቢሆን እዚህ ጋር ተብሎ የሚኬድበት እንጂ እንደ አብይ አህመድ ዝም ብለህ ብትለቀቅ፣ እንደ ዘመነ ካሴ ዝም ብለህ አማራ ብትል የግለሰቦች ያችን ሀገር አያድናትም። የአማራ ትግልንም በሆነ ምናምን መዳን አይቻልም።
የኢትዮጵያንም እንቅስቃሴ የሆነ ሰው ለማው ከፋው ዘቃው ምናምን ቢል ሊያድናት አይችልም። ሀገርም እንዲኖረኝ እፈልጋለሁ፣ አማራነቴም እንዲከበር እፈልጋለሁ፣ ሃይማኖቴም እንዲከበር እፈልጋለሁ፣ የሌሎችም ሃይማኖት እንዲከበር እፈልጋለሁ። ይሄንን ማድረግ የሚችል ጭንቅላት ማን ነው? ኢትዮጵያ አመጣ ትወልዳለች፣ ወንድ ልጅ ትወልዳለች። ይሄንን መስራት የምትችል ሴት ልጅ ትወልዳለች፣ ወላድ በድባብ ትሄድ። ይሄንን ለማድረግ ግን እስከ ዛሬ የመጣንበት የድንቁርና የሴራ የተንኮል ክፋት ወይም ደግሞ አንዱን ገሎ የመሻገር የመጠምጠም የሴረኝነት አባዜ ፖለቲካ እንዲያበቃ መስራት እንዳለብን ይሰማኛልና ይሄንን የሰለጠነ ሲስተም ላይ መሰረት ያደረገ ፖለቲካ ሲስተም አሰራር አካሄድ ካልኩሌሽን ተሰርቶ እቅድ ታቅዶ በዛ እቅድ መሰረት የሚፈጸም ፖለቲካ መሆን መቻል አለበት። ሶኔ ስጋቴ የአማራ ትግልንም የአማራ ትግል ስጋት የለብኝም። የአማራ ትግል ላይ የአማራ ህዝብ ነቅቷል፣ የአማራ ህዝብ አውቀዋል፣ ፋኖቹም ነቅተዋል፣ አውቀዋል። ማን ምንድነው የሚለውም ባለፉት 2 ዓመት እንደ ገብስ ተበጥሮ እንደ ጤፍ ተበጥሮ የማን ምንነቱ ታውቋል። በቃ ሰው እስኪታወቅ ነው የምሰራው። የማን ምንነታችን ጥላዬ ማን ነው፣ ሶሻል ሚዲያ ላይ ያለው ማን ነው፣ ምድር ላይ ያለው ማን ነው፣ ሁሉም በሚገርም ሁኔታ ተዋውቋል፣ አውቀናል። አሁን ይሄንን የታወቀውን ነገር መፍትሄ የሚሰጥ ይሄንን መስመር የሚያስይዝ ሌላ ኃይል እንደሚመጣ ደግሞ በእርግጠኝነት መናገር ይቻላል። ሌላ ኃይል አለ የሚመጣ። ይሄ ተሽሞልሙሎና ተሸሟምኖ በሰው ደም ተጥቦ ምናምን መሄድ አይቻልም። ሌላ ኃይል ይመጣል። የአማራ ትግል ላይ ብዙ ጥያቄ ለኝም። በኢትዮጵያ ላይ ኢትዮጵያ እንዳትወር ግን መላው ኢትዮጵያ ማሰብ ያለትና መመልከት ያለበት ነገር እንዳለ ይሰማኛል። ያ መመልከት ያለበት ነገር ምንድነው? በኢትዮጵያ ፖለቲካ ላይ ግለሰቦች ፓርቲ ሲወድቅ ሀገር እንዳይወድቅ ጥንቃቄ ያስፈልጋል። ሀገር ከወደቀ ሰላም አይኖርም። ሰላም ከሌለ ንጹሐን እናቶች ያለቅሳሉ። በአማራ ክልል በትግራይ ትግል ሲደረግ የነበረው በሌሎችም ክልሎች ልክ እንዲሁ በተመሳሳይ አሁን ካለው 3-4 እጥፍ ሆኖ የብዙ ንጹሐን ደም እንዳይፈስ ሀገር ከነዚህ ከክፋተኞች ጋር አብሮ እንዳይወድቅ ከፍተኛ ሲስተም ያለው ጥንቃቄ ያስፈልጋል። ስለዚህ እነ ድስት ኳኳቴ እነ እረኛ እነ ይሄ ዝም ብሎ በዓለም ላይ ተሰራጭቶ ዝም ብሎ ስልክ ተሸካሚ የያዘውን ቀፎ መጠቀም የማይችል ቀፎ ጭንቅላት ያላቸው ሰዎች just you have to back አሁን ወደፊት መምጣት ያለባቸው ሰዎች ዕውቀት ያላቸው መደመር የሚናገሩትን የሚያውቁ ቅንነት የዛ ህዝብ መከራና ስቃይ የሚሰማቸው የሚያማቸው ነው። ነጋዴዎች በሰው ደም የምትቀልዱ በሰው ቆም የምታሸፉ ግን ኦሬዲ ተዋውቀናል ለማለት ነው። የአማራ ትግልም የኢትዮጵያም ትግል ፍጻሜው የሚያምረው ከግለሰቦች የወጣ ሲስተም ላይ መሰረት ያደረገ ሀገር እንደ ሀገር ሊያቆማትና ሊያሻግራት የሚችለው የግለሰብ የብሔር የሰፈር ምናምን አምልኮ ሳይሆን የግለሰብ አምልኮ ነው። የኢትዮጵያና የአማራ ህዝብ የአደጋቸው አንድ ነው። የአማራ ህዝብና ኢትዮጵያ የሚመቱ ከሆነ ሌሎቹ ብሔሮችም ሌሎቹ ክልሎችም ሌሎቹ አካባቢዎችም ሌሎቹ ወንድሞቻችንም ይሄንን ጣፋንታ እንደማይቀበሉ ዋስትና የሌላቸውም። ሀገር እንደ ሀገር እንድትቀጥል ንጹሃን እንዳያልቁ ነው። እኔ አማራ ነኝ፣ የአባቶች ሀገር ነች ኢትዮጵያ። አማራ እንደ አማራ እንዲቀጥል እፈልጋለሁ። ብዙ ዋጋ ተከፍሎለታል። በተለይ በአማራ ትግል ወንድሞቼ በጣም ብዙ በርከት ያሉ ዋጋ ተከፍሎበታል። ያ ደግሞ ብዙ ዋጋ የተከፈለበት ትግል እውነት ለመናገር ውጤቱ በሚገርም ሁኔታ እየመጣ ያየነው ነውና ኢትዮጵያዊነት እና የአማራነት ሃይማኖቶች ተከብረው የሚኖሩበት የሰው ልጅ በማንነቱ በሐሳቡ የሚረገጥበት ሳይሆን የሰው ልጅ ባለው ብቃትና በችሎታው ተመዝኖ የሚኖርበት የአማራ ህዝብ ጥያቄ የሚመለስበት የሌሎችም የመኖርና ያለመኖር መብታቸው ተከብሮ የሚኖርባት ዲሞክራሲ የሰለጠነባት ሀገር እንድትኖር ኃላፊነታችንን የምንወጣ በዓለም ላይ ያሉ ምሁራኖች ጥሪ ያስተላልፋለሁ። ምድር ላይ ያላችሁ ደግሞ በተለይ ወንድሞቼ ምድር ላይ ያላችሁ ይሄ ትግል የሚመለከታችሁ ፋኖች ኢትዮጵያን የምትወዱ ቅንነት አትጡ። የኢትዮጵያ ፖለቲካ ቅኖችን አስተዋዮችን ይበላና አውሬዎችን ደመጣጮችን ማሰብ የተሳናቸውን በሆዳቸው የሚያስቡትን ወደ ላይ እያመጣን ቸገር ነው። ወደ ላይ ልናመጣቸው የሚገባ ቅን ሰዎችን ካሁኑ መጠበቅ አለብን። ተዋውቀናል፣ ተያይተናል ማለት ነው። ፋኖች በርቱልኝ፣ ያሸነፋችሁ ነው። የአማራ ህዝብ ትግል ወደፊት እየሄደ ነው። ድሉ ሩቅ አይደለም፣
ቅርብ ነው ለማለት ነው። ድለፋ ነው። ቴንኪው